ሰላም ጤና ይስጥልኝ የዲደብሊው ኢንተርናሽናል ተከታታዮቻችን ዛሬም በወቅታዊ ጉዳዮችን እንድንወያይ አንድ እንግዳ ጋብዘናል በተለይም ደግሞ በ2013 ዓመተ ምህረትን በትግራይ ላይ በታወጀው ጄኖሳይዳዊ ጦርነት በማስመልከት ለተፈጸሙ ዓለም አቀፍ ወንጀሎች ፍትህና ተጠያቂነት እስካሁን አልተረጋገጠባቸውምና በዚህ ዙሪያ የተለያዩ ጥያቄዎችን ያነሳን ከህግ ምሁርና ባለሙያው ጋር ከዓወት ልጅ ዓለም ጋር ቆይታ እናደርጋለን እንድትከታተሉን እየጋበዝኩ እንግዲህ ጥሪያችን አድርጎ እዚህ ድረስ ስለተገኙ እጅግ አድርጌ አመሰግናለሁ እኔም ስለጋበዛችሁኝ በጣም አመሰግናለሁ እሺ እንግዲህ ጥቅምት 24 2013 ዓመተ ምህረት ላይ በትግራይ ጄኖሳይዳዊ ጦርነት የታወጀበት ወቅት ነውና 2013 ጥቅምት 24 በትግራይ ህዝብ ላይ ጄኖሳይዳዊ ወንጀል የታወጀበት በይፋ የታወጀበት ቀን ነውና በተለይም ይሄንን ዓለም አቀፍ ወንጀል በዓለም ህግ እንዲዳኝ በተለይም ይሄንን ወንጀል ዳግመኛ እንዳይፈጸም እንዴት ነው መታየት የሚገባው ብለው እንደ ህግ ባለሙያ እሺ አመሰግናለሁ ያው እንዳልሽው ጥቅምት 24 2013 ጄኖሳይዳዊ ጦርነት ከታወጀ በኋላ ትግራይ ላይ በጣም ብዙ ወንጀሎች ተፈጽመዋል በጣም ከባድ የሆኑ ወንጀሎች በተለይ 3 ዓለም አቀፍ ወንጀሎች ማንሳት ይቻላል እነሱ ደግሞ በዓለም አቀፍ የወንጀለኞች ፍርድ ቤት እንዲታዩ ተብለው ከተለዩ በክብደታቸው በውጤታቸው በጣም አስከፊ በጣም እጅግ በጣም ከባድ ተብለው የተለዩ ለአንድ ሀገር ብቻ ሳይሆን ለመላ ይሄ ዓለም ህብረተሰብ ይመለከታል ወይም ደግሞ ኮንሰርን የዓለም አቀፍ ማህበረሰብ ኮንሰርን አለው በእነዚህ ወንጀሎች ላይ የተባሉ ማለት ነው እነሱ ደግሞ አንዱ ጄኖሳይድ ነው የዘር ማጥፋት ወንጀል ሁለተኛ በሰብአዊነት ላይ የሚፈጸም ወንጀል ክራይም ኤጌንስት ሂዩማኒቲ የሚባል ሶስተኛ ደግሞ የጦር ወንጀሎች ወይ ደግሞ war crimes የሚባሉት ማለት ነው እነዚህ ወንጀሎች እንግዲህ ሌሎችም ዓለም አቀፍ ወንጀሎች አሉ ባይዘው ኢንተርናሽናል ክራይምስ የሚባሉ ለሁሉም የሰው ልጅ የሚመለከቱ የሚባሉ እነዚህ ግን በተለይ በኢንተርናሽናል ክሪሚናል ኮርት የሚባል እንዲታዩ ተብለው የተለዩ ናቸው ማለት ነው እና እነዚህ ወንጀሎች በትግራይ ላይ በሰፊው ተፈጽመዋል ይሄ የዓለም አቀፍ የሰብአዊ መብቶች ባለሙያዎች ተቋቁሞ የነበረ በዩኤን ሂውማን ራይትስ ኮሚሽን ተቋቁሞ የነበረው ራሱ የጦር ወንጀሎችና በሰብአዊነት ላይ የሚፈጸሙ ወንጀሎች እንደተፈጸሙ ማረጋገጫ አግኝቻለሁ ብሏል እሱ ሲቋቋም የነበረ ቻሌንጅ እናስታውሳለን ኢትዮጵያ እንዳይቋቋም ብዙ ጥረት ታደርግ ነበር ከተቋቋመ በኋላም ወንጀሎች ወደ ተፈጸሙበት ቦታዎች ሄዶ እንዳይመለከት በአካል እንዳይታዘብ እንዳይመለከት የተከለከለበት ሁኔታ ነበር ያም ሆኖ ይሄ ግን ሁለቱም ወንጀሎች ተፈጽመዋል ብሏል ጄኖሳይድ የዘር ማጥፋት ወንጀል የሚመለከት በቂ ማስረጃ አላገኘውም ነው የሚለው ለምንድነው እንደዛ ያለው ምንድነው ምና የሚል ተጨማሪ ጥናት ማድረግ ይችላል ማለት ነው ግን እነዚህ 3 ወንጀሎች በሰፊው ለምሳሌ የጦር ወንጀል war crimes የሚመለከት ዝም ብለን እንደ አብነት ብናነሳ መቀለ ስንት ጊዜ ነው የተደበደበችው በጀት በድሮን ስንት ጊዜ ነው የተደበደበችው መቀለ እኮ ትልቅ ከተማ ከ500 ሺህ በላይ ወይም ከዛ በላይም ሊሆን ይችላል ህዝብ ያለበት ሲቪሊያን የሚኖርበት ከተማ ነው እንጂ ምሽግ አይደለም ኦኬ ምሽግ ኖሮ አይደለም እዚህ ሲደበደብ የነበረ ሲቪሊያን ላይ እና የሲቪሊያን ንብረት ላይ ከተማ መደብደብ war crime obviously ማለት ነው ምዕራብ ትግራይ ላይ ምንድነው የተደረገው ዝም ብለን እንደ አምነት ለማንሳት ነው በጣም አጠቃላይ ከመናደርገው የተወሰነ ስፔሲፊክ ለማንሳት ያህል ነው ምዕራብ ትግራይ ላይ የነበሩ የትግራይ ተወላጆች ምንድነው የተደረጉት በሰላምም እንዳይፈናቀሉ እንዳይኖሩም ነው የተደረገው ምን ማለት ነው እንዲጠፉ ነው የተፈለገው ማለት ነው ኦኬ ያ ደግሞ ጄኖሳይድ የሚለውን ቴክኒካል ትርጉሙን የሚያሟላ ይሆናል ማለት ነው የሰው ልጅ ለይተህ በዘሩ በብሔሩ ለይተህ እንዳይኖርም በሰላምም ሌላ በስደትም ተፈናቅሎም ሌላ ቦታ እንዳይኖር የምታደርገው ከሆነ ምንድነው ያረከው ያለው ሊጠፋ ነው ፈልገው ማለት ነው
ይሄ በሰብአዊነት ላይ የሚፈጸም ወንጀል የምንለው ሲቪሊያን ላይ ያተኮረ ሆኖ ማለት ዘር ብሔር ምናምን መሰረት ያደረገ ሳይሆን ሲቪሊያን ላይ የሚፈጸም ዝም ብለን ጄኖሳይድ ላይ የማይወድቅ እዛ ላይ ይወድቃል ማለት ነው። ስፋት ባለውና ሲስተማቲክ በሆነ መንገድ ዝም ብሎ ለምሳሌ አንድ ሰው ብትገድል በሰብአዊነት ላይ የሚፈጸም ወንጀል አትለው። ግን ሲቪሊያን በስፋት ለምሳሌ ብትገድል በብዛት ሬፕ ካለ እስር ካለ ለምሳሌ ዝም ብለን ግልጽ እንዲሆንልን አዲስ አበባ ላይ የትግራይ ተወላጆች እየተለዩ ሲታሰሩ ነበር። ኦኬ ከነዛ ምን ያህል ተደበደቡ ምን ያህል ተገደሉ የሚለው ለዳታ ለስታቲስቲክስ እንተውና የትግራይ ተወላጆች በመሆናቸው ብሔራቸውን መሰረት አድርገህ ስታስራቸው እና በስፋት ሲስተማቲክ በሆነ መንገድ በሰው ልጆች ላይ የሚፈጸም ወይም ደግሞ በሰብአዊነት ላይ የሚፈጸም ወንጀል ክራይም ኤጌንስት ሂዩማኒቲ ይሆናል ማለት ነው። ሶ እነዚህ ወንጀሎች በስፋት ተፈጽመዋል። አሁን ወደ ዋናው ወደ አነሳሹ እንዴት ነው ተጠያቂነትና ፍትህ ሊገኝ የሚችል የሚል ነው። ኦኬ አሁን በፕሪንሲፕል ደረጃ ዜጎችን ፕሮቴክት ማድረግ ያለበት አንድ ሀገር ራሱ ነው። የአንድ ሀገር መንግስት ነው። በፕሪንሲፕል ደረጃ ነው። በመርህ ደረጃ ወንጀል ተፈጽሞ ሲገኝም ኢንክሉዲንግ እነዚህ ወንጀሎች እነዚህ ዓለም አቀፍ ወንጀሎችም ጭምር ተጠያቂነት ማምጣት ያለበት የአንድ ሀገር መንግስት ነው። በመርህ ደረጃ ማለት ነው። ኦኬ መንግስት ካለ ለሁሉም ዜጎች የሚመለከት መንግስት ካለ በፕሪንሲፕል ደረጃ የአንድ ሀገር መንግስት ነው ተጠያቂነትን ማምጣት ያለበት። ፕሮቴክት ማድረግ የመጠበቅም ለምሳሌ የትግራይ ተወላጆች የትም ቦታ አይኖሩ የመጠበቅ ኃላፊነት የኢትዮጵያ መንግስት ነው። በትግራይ ተወላጆች ላይ በሌሎችም ቢሆን ወንጀል ተፈጽሞ ሲገኝ ኢንክሉዲንግ እነዚህ ኢንተርናሽናል ክራይምስ የምንላቸው ያለ ወንጀል ፈጻሚዎች ወደ ፍርድ የማቅረብ ካሳና ሌሎችም እንትን የማድረግ የመንግስት ኃላፊነት ነው በፕሪንሲፕል ደረጃ። አሁን ባለው ሁኔታ የኢትዮጵያ መንግስት ይሄን ማድረግ አይችልም። ለምን? እሱ ራሱ ወንጀል ፈጻሚ ስለሆነ ማለት ነው። ይሄ የዓለም አቀፍ የሰብአዊ መብቶች ኮሚሽን ባለሙያዎች ራሱ ባለው ለምሳሌ ክራይም ኤጌንስት ሂዩማኒቲ የኢትዮጵያ መንግስት ከኋላ አለበት ብሏል። እኛ እናውቀዋለን። ግን ያው ማስረጃ ሞር ነጮች የሚያምኑት እንደዛ ያለ ኮሚሽን እንደዛ ያለ እንትን ስለሆነ ነው እንጂ ስለዚህ እንደዚህ ባለ ሁኔታ የኢትዮጵያ መንግስት ለምሳሌ ጄኔራሉ ወይም ወታደሩ ወይም የሆነ ባለስልጣን ወደ ፍርድ ምናምን ያቀርባል ተብሎ ሊጠበቅ አይችልም ማለት ነው። አይችልም። ስለዚህ በኢትዮጵያ ደረጃ ብሔራዊ በሆነ መንገድ ፍትህ ማግኘት ይቻላል ብሎ መጠበቅ አይቻልም። ራሱ ፈጻሚ ሆኖ ራሱ ፍትህ ሊሰጠን ልንጠብቅ አንችልም ማለት ነው። በተጨባጭም እስካሁን ምንም የተደረገ ነገር የለም። ለምሳሌ የትራንዚሽናል ጀስቲስ ምናምን የሽግግር ፍትህ ምናምን የሚባል ነገር አለ። እሱ ዝም ብሎ ቀልድ ነው። የኢትዮጵያ መንግስት አንድ ሚኒስተር አንድ ጀነራል ለምሳሌ ወር ክራይም ፈጽሟል ብለን ብናስብ የኢትዮጵያ መንግስት ይሄንን ጀነራል ወደ ፍርድ ሊያቀርበው አይችልም ማለት ነው። ወደ ፍርድ ማቅረብ ይቅርታ ማለት እንኳን አልቻለም። አፖሎጂ አንድ የፍትህ እንደ አንድ የፍትህ አይነት ልንቆጥረው እንችላለን። ይቅርታ እንደዚህ ያለ ነገር ፈጽመናል፣ ይቅርታ ከዚህ በኋላ እንደዚህ አይደገምም። ይሄም እኮ አንድ የፍትህ አይነት አድርገን ልንወስደው እንችላለን። እንደዛም ራሱ እኮ እየተደረገ አይደለም። ለምሳሌ ሰሞኑ ያየን ነበረ 24 ላይ እንደዚህ እንትን ተደረገ ምናምን አሚል ይሄ እንትን አይነት ማለት ነው። ስለዚህ ሁለተኛው ምንድነው በዓለም አቀፍ ደረጃ ስናየው ወንጀል ፈጻሚዎቹ ወደ አይሲሲ ወደ ኢንተርናሽናል ክሪሚናል ኮርት የሚለውን የመቅረብ እድላቸው ምንድነው የሚል ስናይ ደግሞ ኢትዮጵያ ሜምበር አይደለችም፣ አባል አይደለችም። አባል ስላልሆነች በቀጥታ ለምሳሌ ይሄ የዓለም አቀፍ የወንጀል ፍርድ ቤት እዛ ያለ አቃቤ ሕግ በቀጥታ ክስ መመስረት አይችልም፣ ምርመራ አድርጎ ክስ መመስረት አይችልም፣ አባል ስላልሆነች ማለት ነው። ነገር ግን የጸጥታው ምክር ቤት አስፈላጊ ነው ብሎ ካመነበት ሊወስን ይችላል፣ ወደዛ ፍርድ ቤት እንዲቀርብ ሊወስን ይችላል። ግን የጸጥታው ምክር ቤት ያው እንደምናውቀው በጦርነቱ ጊዜ የቻይናና የራሺያ እነዛ 5 ቪቶ ፓወር ያላቸው ሀገሮች አንዷን ቢካለች ምንም የሚደረግ ነገር የለም አንፎርቹኔትሊ። ስለዚህ እነሱ ደግሞ እንደዚህ አይነት ነገር እንዳይኖር ምን ያህል ሲከለክሉ እንደነበር አይተናል። ስለዚህ በዚህም በኩል ብዙም ተስፋ ያለው ነገር አይደለም። ሜቢ እንደ ሶስተኛ ልናየው እንችል ምንድነው ዩኒቨርሳል ጁሪስዲክሽን ይባላል፣ አድማሳዊ የሆነ
ስልጣን ማለት ነው ብዙ የአውሮፓ ሀገሮች እንደዚህ አይነት ስልጣን አላቸው ምን ማለት ነው ይሄ እንደ የዘር ማጥፋት ወንጀል በሰዎች ልጆች ላይ የሚፈጸም ወንጀል እንዲሁም እንደ የጦር ወንጀሎች ያሉ ወንጀሎች ቅድም እንዳልነው ዓለም አቀፍ ከባድ የሆኑ ዓለም አቀፍ ወንጀሎች ስለሆኑ ከእንደዚህ አይነት ወንጀሎች አንዱ ፈጽሞ የተገኘ እንደሆነ ከሀገራቸው ጋር ምንም አይነት ሊንክ እንኳን ባይኖረው ወደ ፍርድ የማቅረብና የመቅጣት ስልጣን ነው ይሄ ዩኒቨርሳል ጁሪስዲክሽን ነው እንደነ ቤልጂየም እንደዚህ አይነት ስልጣን አላቸው ስለዚህ እዚህ በትግራይ የጄኖሳይዳዊ ጦርነት ላይ ወንጀል የፈጸሙ ሰዎች ኦኬ በተለያየ ምክንያት ለምሳሌ ወደዛ ሊንቀሳቀሱ ይችላሉ ከዚህ ወደዛ እንትን አድርጎ የመጠየቅ እንኳን በጣም ትንሽ ተስፋ የለውም ግን እንደዚህ አይነት እንቅስቃሴ ሲኖር ግን እነሱ ወደ ፍርድ ማቅረብ ይችላሉ አሁን እዚህ ጋር ምን ያው ምን ያህል ሰው ነው እንደዚህ እንትን የሚደረግ ዋናው አንድም ሰው ይሁን 10 ሰው ይሁን ቢጠየቅ ኦኬ ፍትህ የማግኘት ስሜት ሊሰማን ይችላል ማለት ነው ሶ አንዱ እዚህ ያለ ደግሞ ጥሩ ነገር ምንድነው ይሄ ይርጋ የሚባል ነገር የለውም ይርጋ እንግዲህ ወንጀል ሲፈጸም ይርጋ ጊዜ ያለው 5 አመት 10 አመት 15 አመት ማለት ነው በማንኛውም ጊዜ ካሉ ሰዎቹ ሊጠየቁ ይችላሉ ማለት ነው ሶ ይሄ ዝግ እንዳታደርገው ባለም አቀፍ ደረጃ ያለው የተጠያቂነት ሁኔታ ዝግ እንዳታደርገው ይጠቅማል አሁን ከዚህ ጋር አብነቶች አሉ ኤግዛምፕሎች አሉ ለምሳሌ አዶልፍ ኤክማን የሚባል እናቋለን በናዚ ጀርመን ጊዜ ፋይናል ሶሉሽን የሚባል የወሰነ ሰው ነው እና ሌሎቹ በኑረምበርግ ትራያል የሚባል በኑረምበርግ የጀርመን የሚገኝ አንድ ከተማ ነው እዛ ወደ ፍርድ ሲቀሩ በናዚ ጀርመን ነዛ 6 ሚሊዮን አይሁዳውያን የገደሉ ሰዎች ዋናዎቹ ወደዛ ሲቀሩ እሱ አልቀረበም ነበር አዶልፍ ኤክማን የሚባል ወደ ላቲን አሜሪካ አምልጦ ነበር ከዛ ከ20 ምናምን አመት ይመስለኛል ከ20 ምናምን አመት በኋላ ከአርጀንቲና ነው እስራኤል ይዛ ወደ ኢየሩሳሌም ወደ ፍርድ ያቀረበችው አሁን እዛ የቀረበበት ሁኔታ ዝም ብሎ አንድ ሰው ስለተቀጣ ምናምን አይደለም እዛ ሄዶ በሞት ነው የተቀጣ አሁን አንድ ሰው መቀጣቱ ሳይሆን የጀስቲስ የፍትህ ስሜት ማለት ነው ብዙ ሰው መጥቶ መሰከረ ብዙ ቪክቲም የሆነ በጄኖሳይድ በአይሁዳውያን ላይ የተፈጸመ ጄኖሳይድ መጥቶ እንዲመሰክር ሪኮርድ እንዲደረግ እና የዓለም አቀፍ ማህበረሰብ ትምህርት እንዲወስድ እንደዚህ አይነት ነገር ፈጽመ ዝም ብሎ መቅረት እንደማይቻል ትልቅ ትምህርት ያስተላልፈ ነው ስለዚህ እዚህ ላይም ሙሉ በሙሉ ዝግ ልናርገው አይገባም ነው ኦኬ ወንጀል የፈጸሙ ሰዎች በፈጸሙት ልክ በፈጸሙት ደረጃ የሚቀጡበት ሁኔታ በዚህ በዩኒቨርሳል ጁሪስዲክሽን ባልኩት እኔ ትንሽ ተስፋ ያለኝ ዛካቢ ነው ማለት ነው በተለይም ደግሞ ይህ ጄኖሳይዳዊ ጦርነትን ያስቆመው የፕሪቶሪያው ስምምነት አለና ይሄንም የፕሪቶሪያው ስምምነት በአጠቃላይ ምንድነው የሚለው ይዘቱ ምንድነው እስቲ የፕሪቶሪያው ስምምነት እኔ ጠቅለል አድርገን ስናየው ዋናው ይዘቱ ምንድነው ጦርነት ቆሞ ወደ ግጭቱ የተገባበት ሁኔታ ጠረጴዛ ላይ አምጥተህ ወደ ግጭቱ ወደ ጦርነቱ ያስገባን ምንድነው ይሄ ነገር እንዳይደገም ምንድነው ማድረግ ያለብን የሚለውን ዘላቂ የሆነ መፍትሄ ለማምጣት ጦርነት አስቆሞ ወደ ህገ መንግስታዊ ስርዓት በመመለስ ከዛ ዋናው ለጦርነት ምክንያት የሆነውን ነገር ወደ ጠረጴዛ አምጥተህ ዘላቂ መፍትሄ ማምጣት ነው ማለት ነው ዋናው ይሄ ነው አሁን ስምምነቱ ብዙ ችግር ያለበት ነው ግን ደግሞ ብዙ ደግሞ ጥሩ ነገር እድል ደግሞ ይዞ የመጣ ነው በዋናነት ተኩስ አስቆሟል በዋናነት ማለት ነው እርግጥ ነው ችግር ውስጥ ያሉ ዜጎች አሉ ምዕራብ ትግራይ ላይ ያሉ ቦርደር ላይ ያሉ ሌሎች የትግራይ ተወላጆች ችግር ውስጥ እንዳሉ ይታወቃል ግን አንጻራዊ ሆነ ይሄ ትልቅ ነገር ነው ነገሮች ሁሉ ጊዜ በተኩስ በጠመንጃ ሳይሆን በጠረጴዛ ለመፍታት እንግዲህ ተኩስ ቆቆመ ችግር ወደ ጠረጴዛ አምጥተህ ለመፍታት ትልቅ እድል የሰጠ ነው ማለት ነው ከዛ በኋላ ስለ ፍትህና ተጠያቂነትም የሚለው አለ ይሄ ትራንዚሽናል ሜዠር የሽግግር እርምጃ የሚል አንድ ድንጋጌ አለ እዛ
የፌደራል መንግስት የትራንዚሽናል ጀስቲስ የሽግግር ፍትህ ፖሊሲ ኢምፕሊመንት ያደርጋል ይላል ተጠያቂነት ለማምጣት እውነት ሀቅ እንዲወጣ ለማድረግ እርቅ ለማምጣት የተበደሉትን ለመካስ እንዲሁም ሂሊንግ ለማምጣት ይላል እንትኑ ላይ እሱ ላይ ቀድም እንዳልነው በኢትዮጵያ መንግስት በኩል እንግዲህ ሆን ብሎ እንትን ካደረገ ወል እንደዛም ሆኖ በኋላ ኮሚትመንት ቢያሳይ ኖሮ ኦኬ ልትቀበለው ትችላለህ ትረስት ልታደርገው ትችላለህ በፊት እንደዚህ ቢያደርግም አሁን ግን አንዳንድ እርምጃዎች ያደረገ ነው ወደ ትክክለኛ ነገር እየመጣ ነው ልትል ትችላለህ ግን በቀድም እንዳልነው ነው ትራንዚሽናል ጀስቲስ የሽግግር ፍትህ ምናምን በኢትዮጵያ መንግስት በኩል መፍትሄ እናገኛለን ብለን አንጠብቅም ግን ስምምነቱ በአጠቃላይ ቶክስ ቆሞ ዘላቂ የሆነ መፍትሄ ዘላቂ የሆነ ሰላም የሚመጣበትን ፍሬምወርክ ነው የሚያመቻቸው ማለት ነው ችግርህን ወደ ጠረጴዛ አምጥ ይሄ በጣም ትልቅ ነገር ነው ኢቭን በእያንዳንዱ ድንጋጌ ላይ ባትስማማ እንኳን ለምሳሌ ይሄ ጊዜያዊ አስተዳደር የሚለው እኔ አልስማማበትም ጊዜያዊ አስተዳደር ለማቋቋም ለመፍጠር ወደ ፕሪቶሪያ መሄድ አያስፈልግም የትግራይ ህዝብ ከፈለገ ጊዜያዊ ከፈለገ ፐርማነንት የሆነ ከፈለገ በምርጫ ከፈለገ በስምምነት ከፈለገ በሽምግልና እዚሁ ነው የትግራይ ህዝብ ነው ሊወስኑ የሚገባ ሌላ አካል ሊወስን አይገባም ስለ ትግራይ ጉዳይ ስለ ትግራይ አስተዳደር ብዬኔ አምናለሁ ግን ያም ቢሆን ምንም ችግር የለውም የትግራይ ህዝብ ይኖር እንጂ አስተዳደሩ የሚመለከት ሌላ ጊዜም ሊያስተካክለው የሚችል ነው የመረጠው መንግስት ሊያቋቁም ይችላል ብለ ተስፋ ስለምታደርግ እንደ ትልቅ ነገር ላታየው ትችላለህ ቅንነት ካለ ማለት ነው ሶ ያም ሆነ ዋናው በመሰረቱ ሰላም የቶክስ እንትን በማድረጉ እንደ ትልቅ እድል ነው ወል እንግዲህ አፈጻጸሙ ብዙ ችግር ያለበት ነው እንግዲህ በተለይም ደግሞ ይሄ የፕሪቶሪያው ስምምነት ያመጣውን እድሎችና ፈተናዎች ምንድናቸው በተለይም ደግሞ ይሄንን ያፈጻጸም ሂደቱ በተመለከተ እስካሁን ድረስ ልናይ እንችላለን የትግራይ ሉዓላዊ ግዛት በተመለከተ ስደተኞችና ተፈናቃዮችን በተመለከተ በአጠቃላይ ደግሞ የትግራይ ህዝብ ቀውስ ከመግታት አንፃርስ እንዴት ተመለከተዋለህ እድሎችና ፈተናዎች ማለት ነው ቅድምም ትንሽ ነካ እንዳደረግ ነው የፕሪቶሪያው ስምምነት ችግሮች እንኳን ቢኖሩት በመሰረቱ እንደ ፍሬምወርክ ወስደህ ችግርን ለመፍታት ትልቅ እድሎች ይዞ የመጣ ነው ብዬ ማስበው ዋናው ነገሩ ምንድነው እንግዲህ ጦርነት ውስጥ ገባ በጦርነት የሚያልቅ ነገር የለም የግድ አንዱ አሸንፎ አንዱ ተሸንፎ በዚህ መንገድ ነው ማለቅ ያለበት የሚል አስተሳሰብ የሚሰብር ነው ኦኬ ግጭት ውስጥ ልገባት ይችላል ጥሩ ነው ማለት አይደለም ግን ሳትወድም በተለያየ ምክንያት እንግዲህ አንዴ ከገባህ እስከ መጨረሻ ድረስ ኦኬ የነበረው ሁኔታ እናስታውሳለን ሴቶች እየተደፈሩ ነበሩ ቀዮች እየተደበደቡ እየተቃጠሉ ነበሩ ወጣቶች ሲቪሊያን እየተገደሉ ሶ በብዛት ተፈናቅለው የሆነ ቦታ መጥቶ እንደገና ከዛም የሚፈናቀልበት ሁኔታ ነበር በትግራይ በኩል ማለት ነው በአጠቃላይ እንደ ኢትዮጵያ ካየነው እንግዲህ የጦርነቱ ቀውስ በጣም ብዙ ነው ለሁሉም ነው የሚጠቅመው ማለት ነው ሶ ጥሩ ነገር ነው ማለት ነው በስምምነት በሰላም ጠረጴዛ ላይ አምጥተህ ችግርህን ምንድነው ወደዚህ ጦርነት ያስገባን ይሄንን እንዴት ልንፈታው ምንችለው ተመልሰን እንደዚህ አይነት ጦርነት ውስጥ እንዳንገባ ምንድነው ማድረግ ያለብን ብለ እንድትወያይ እንደ ጥሩ ፍሬምወርክ ልናየው እንችላለን ቅድም እንዳለው ደግሞ ሰላም ያው እንደዚህ ብለን እንድናገር እድል የሰጠን እሱ ነው በዛ ቢቀጥል የት ላይ ነው ማለቂያው ብለ በጣም አስጨናቂ ነው የሚሆነው ለሁሉም ነው ጀስቱለታ አይደለም ይሄ ባይዞይ አንዱ ወገን ለሌላው ወገን የሚሰጠው ውለታ የሚውለት ውለታ አድርገን ልናስው አይገባም ለሁሉም የሚጠቅም ነው ማለት ነው ግን እንደዛም ሆኖ አንደኛ ስምምነቱ ራሱ ችግሮች አሉበት እሱ ልንክደው አንችልም አሁን ቶክስ ስላስቆመ ነው እንጂ እንደ ትልቅ እንትን ያየነው ያለነ ማለት ጠረጴዛ ላይ አምጥቶ ችግር ለመፍታት ስለሚጠቅም ነው እንጂ በራሱ ችግሮች ያሉበት ነው ግን ደግሞ እንደዛም ሆኖ ራሱ ቢተከበር በጉድ ፌዝ ማለት ነው አንድ የዓለም አቀፍ ስምምነት መርህ ምንድነው ስምምነቶች በጉድ ፌዝ በቅንነት መፈጸም አለባቸው የሚል ነው ይሄ በጣም መሰረታዊ ነው የፕሪቶሪያው ስምምነት ላይም ተቀምጧል ይሄ ስምምነት በጉድ ፌዝ በቅንነት መፈጸም አለበት ምን ማለት ነው ይሄ ለመፈጸም ነው እንጂ መጣር ያለብህ ላለመፈጸም አይደለም ማለት ነው ለመፈጸም ከጣርክ ለመፈጸም በቂ ምክንያት ታገኛለህ ላለመፈጸም እንቅፋት ከፈለግን እንቅፋት አታጣም
ምክንያቶች አጣጣም ላለመፈጸም ማለት ነው ሶ አፈጻጸሙ ላይ ከታየው በጣም ትልቁ ችግር ምንድነው ቅድም ያነሳሽው ማለት ነው የግዛቱ ጉዳይ አለ የተፈናቃዮች ጉዳይ ማለት በዋናነት እዚህ አካባቢ ነው ትልቅ ችግር አለ ሌሎችም አሉ ግን አሁን ወደ ጥቅምት 2013 ወደ ነበርንበት እንመለስ ማለት እኮ ትንሽ ጥያቄ ነው ባይዘይ በጣም ሚኒመም ጥያቄ ነው አንድ ክልል አንድ ፌደሬሽን ሊጠይቀው የሚችል እንግዲህ ትግራይ እንደ ፌደሬሽን ከታየች ማለት ነው የትግራይ ህዝብ እንደ ኢትዮጵያዊ ዜጋ ከተቆጠረ በኢትዮጵያ መንግስት በኩል እንደዚህ ያለ ጥያቄ ሲቀርብለት በጣም ትንሽ ጥያቄ ነው በፊት ወደ ነበርኩበት 2013 ጥቅምት መመለስ አለብኝ ማለት በጣም ሚኒመም ጥያቄ ነው ሌላ በጥያቄ ይገባል ካሳ ጠይቃለ ብዙ ጉዳት ደርሶብኛል በጦርነቱ ምክንያት ከሌሎች ክልሎች ወደ ኋላ ቀርቻለሁና ስለዚህ ማካካሻ ያስፈልገኛል ብትልም እኮ ፌር ነው እንደዚህ ዜጋ እንደ ፌደሬሽን ከታየ ማለት ነው አሁን እየተጠየቀ ያለው ግን ወደ ድሮ ወደ ነበርንበት ወደ ስቴተስኮ መመለስ አለብን ይሄ በጣም ትንሽ ጥያቄ ነው ማለት ነው አሁን እዚህ አካባቢ እየተነሳ ያለ ምንድነው የተፈናቃዮች ጉዳይ ጦርነቱ ዛሬ ከቆመ እኔም ምጠብቀው ማለት ነው ከሳምንት ከሁለት ሳምንት በኋላ እንዲመለሱ ነው እሱም አንዳንድ ለጉዞ እዛ ያለ እንትን ቤት ምናምን አንተ ይሄ ማን ቤት ነው እንትና አንዳንድ አሬንጅመንቶችና የጉዞ እዛ ሄዶ እንትን የሚሉት ምናምን እንደዚህ በጣም አስተዳደራዊ የሆኑ ነገሮች ለማስተካከል ነው እንጂ ሌላ ምክንያት ማምጣት የለብህም ወደ ስቴተስ ኮ ለመመለስ አሁን ችግር ሆነ ያለ ምንድነው የምዕራብ ትግራይ ስምነቱ ላይ ኮንቴስትድ ኤሪያ ተብሎ የተቀመጠ ግን እሱም አይከፋም ነበር ችግር የለም ኮንቴስትድ ኤሪያ አከራካሪ ማለት ነው አከራካሪ የሆኑ ቦታዎች በህገ መንግስቱ መሰረት ይወሰናሉ ነው የሚለው ጥሩ ይሄን እንቀበለው ችግር የለም በህገ መንግስቱ መሰረት ይወሰናል ማለት ምን ማለት ነው ህገ መንግስቱ በኃይል የሆነ አካባቢ በኃይል ይዞ መቆየት አይፈቅድም እንደዚህ አይነት ነገር የለም በስርዓት ነው ጥያቄ ካለ በስርዓት ነው ተቀረው በጉልበት ምትይዘው በጉልበት ይዘህ ይሄኔ ነው እንድትል አይፈቅድም ጠቅላላ ስርዓቱ እኮ እየፈረሰ ነው ማለት ነው ጉልበት ከመጣ አሁን የትግራይና የአማራ የምናምን እሹ አድርገን ልናየው ይገባም ይሄ ባይዘው እንደ ሀገር ነው ይሄ በሶማሌና በአፋርም ቢሆን ተመሳሳይ የሆነ መርህ ነው ምንከተለው ሶማሌ አፋር መሬት ይዞ ይሄንን ይያለው ሪፈረንደም እናደርግ ምናምን ቢል እኔ ቀውማለሁ አፋርም በሶማሌ ላይ እንደዚህ አይነት ነገር ቢያደርግ እኔ ቀውማለሁ የመርህ ጉዳይ ስለሆነ ማለት ነው ታዲያ ምንድነው ማድረግ ያለበት ጥያቄ ነው መጠየቅ ያለበት ወይም ደግሞ ህገ መንግስታዊ ስርዓቱ ጠቅላላ ማይቀበለው ከሆነ አማራ የሚባል አፋር የሚባል ኦሮሚያ የሚባልም የለም ስለዚህ ልታወራት ይችላል ያ ከተቀበልከው ግን ምንድነው ማድረግ ያለበት ወረያስኮ መጀመሪያ ትለቃለህ ወረያስኮ ትለቃለህ በጉልበት ስለያስኮ ማለት ነው ከዛ ጥያቄ ካለ ታቀርባለህ ነው ከዛ በኋላ ይታይ ነበር የወሰን ነው የማንነት ነው የምናምን አሁን የወሰን የሚባለው የምዕራብ ትግራይ የወሰን ለማለት አስቸጋሪ ነው አንድ ዞን ማለት ነው አንድ ዞን የወሰን ጥያቄ ነው ሊባል አይችልም የወሰን ጥያቄ የሚባል እኮ የተወሰነ ቀበሌ የተወሰነ አካባቢ ለእርሻ ምናምን ይሆን ለግጦሽ ይሆን ምናምን ነው ይሄኔ ነው ሊያከራክር ይችላል እንደዛ አይነት እንኳን ቢኖር በጉልበት አይደለም ህገ መንግስቱ እንደዛ አይደለም አንደኛ ክልሎቹ ይስማማሉ ነው የሚለው በስምነት ማለት ነው ልክ ግጨው ምናምን ቢባል አካባቢ እንደነበረ ሱ አሁን የወሰን ጥያቄ ነው ትክክለኛ የወሰን ጥያቄ ነው እስከዚህ ነው የሚለው ልትከራከር ይችላል ምን ችግር የለም ስለዚህ እንደዛ አይነት ጥያቄ ሲኖር መጀመሪያ ክልሎቹ ይስማማሉ ነው የሚለው ክልሎቹ ካልተስማሙ የፌደሬሽን ምክር ቤት የህዝብ አሰፋፈርና ፍላጎት መሰረት አድርጎ ይወስናል ነው የሚል ስለ ሪፈረንደም የወሰን ጥያቄ በሪፈረንደም ይወሰናል የሚል ነገር የለም እንደዛ አይነት ነገር ምንድነው የሚለው የህዝብ አሰፋፈር ምን ማለት ነው ይሄ አፋር ከሰፈረበት ያፋር ነው ማለት ነው ሶማሌ ከሰፈረበት የሶማሌ ይሆናል ነው እዚህ ላይ የትግራይና ያንተን ብቻ አድርገን ልናየው አይገባ ማለት መርህ ስለሆነ ማለት ነው ያ እንዳለ ሆኖ ሁለተኛ ሪኳየርመንቱ ምንድነው ፍላጎት ነው እኛ እንደዚህ ነው የምንፈልገው የሚል ካለ ጥሩ ችግር የለም ግን አሁን እንደዚህ አይነት ጥያቄ ምንድነው የወሰን ምን ነው ያለ የተወሰነ የቀበሌ ምናምን ይሄ ግን እንደዛ አይደለም ስለዚህ የወሰን ጥያቄ እንኳን አለ ቢባል በጉልበት ከያዝክ ስለ ህገ መንግስታዊ ስርዓት ስለ ምናም ልታወራችን በቃ ጥያቄ እኮ ቀጨርሳሉ ጥያቄ የለም እኮ አንድ ደግሞ የሚቀርብ ምንድነው በጣም የሚያስቅ ነው እሱ ድሮ የጎንደር ነበር ምናምን ለምሳሌ ባለፈው ጠቅላይ ሚኒስትር እንደዚህ ሲል ሰምቻለሁ
እንዴ ዳሉል እኮ የትግራይ ክፍለ ሀገር ነው የነበረ ድሮ ያ ክፍለ ሀገር ነው ክልል አይደለም ክፍለ ሀገር ማለት ዝም ብሎ ለአስተዳደር ምናምን ፌደራል ሲስተም አይደለም ዩኒተሪ ነው ዩኒተሪ ገቨርንመንቱ ለአስተዳደር እንዲመቸው ደስ ያለው ስም ሊሰጠው ይችላል ትግራይ ክፍለ ሀገር የወሎ ክፍለ ሀገር የምናምን ያለ ማለት ነው ሶ እሱ የማያስከድ ወደዛም እንደውም ይሄ እንትና ነበረ ምናምን ልክ አይደለም እሱ ማለት ነው ሶ ትግራይ ለምሳሌ ቅድም ባልነው በህዝብ አሰፋፈር በማንነት ክሌም የምታደርገው ወሰን ቢኖር ለምሳሌ የትግራይ ተወላጆች የሚኖሩበት አካባቢ ክሌም ልታደርግ ትችላለች ግን በጉልበት አይደለም ልትይዘው የሚገባ ነው የትግራይ ክልልም በጉልበት የሆነ ቦታ ቢዝ እኔ እቃወማለሁ ለምን የመርህ ጥያቄ ስለሆነ ታዲያ ምንድነው ማድረግ ያለባት ጥያቄ ነው ማቅረብ ያለባት ይሄ አካባቢ ይገባኛል ከዛው ቅድም ወዳልነው ወደ ድርድር ይገባሉ ድርድሩ ካልተፈታ ደግሞ ወደ ሃውስ ኦፍ ፌደሬሽን ይሄዳል በስርዓት ማለት ነው ወረከ ያስከ ማበቃ ጥያቄ ጨረስኩ ይሄ ነው ዋናው መሰረታዊ ችግር በጉልበት ወረ ያዘውን እውቅና መስጠት ብቻ ሳይሆን እንደዛ እንዲያደርግ ማመቻቸት ወይም ራሱ እንደዛ የኢትዮጵያ የፌደራል መንግስት ማለት